ጌታቸው ረዳ ከም ዝፍለጥ ኣብዚ እዋን እዚ ኣብ ብልፅግና ስልጣን ተዋሂብዎ ኣሎ ግን እዚ ስልጣን እዚ ትማሊ ምስቲ ንብልፅግና መንግስቲ ዝነቅፎ ዝነበረ ነቀፌታ አይ ጋራጨው እንዲዩ ኢሎም ይዛረቡ ኣሎ አንድ ተራ ዱርዬ 4 ኪሎ ተቀምጦ ለዚህ ሰውዬ ክብር ሲባል እነገዱ የራሳቸውን ህዝብ የተወለዱበትን አካባቢ ህዝብ ነው ያስጨርሱ ያሉት ስለ በየምድር አርሶ አደር ምናቸውም አይደለም ስለ ደባርቅ አርሶ አደር እዚችን ታክላ ያስቡ ግን ብዙሓት ኢትዮጵያውያን ፖለቲከኛታት ነናቶም ብዙሕ ሓሳብ ይሃቡ ዳኣምበር ብፍላይ ድማ ሎማዓንቲ ኣብ ቴዲ ሪዮት ዝቀረበ ቃለ መሕትት ናይ አቶ ልደቱ አያሌው አዝዩ አገራሚ ኮይኑ ጠቅላይ ሚኒስትሩ ብዙ አሳዎች ያጠምዳሉ ሁሉ ጊዜ አሳ ከማጥመድ ወደ ኋላ ብለው አያውቁም ግን አሁን ትልቅ አሳ በእጃቸው የገባ ይመስለኛል ዛሬ እና ግን አንድ ቦታ ፈልገው ይሰጧቸዋል የሚል ግምት ነበረኝ ከአንዳንድ ጓደኞችም ጋር ሰሞኑን ሳወራ እንደዛ አልነበርና ያን ያህል እውነቱን ለመናገር አልደነቀኝም ለማለት ነው ታባ መልስና አጥና ግን ስልጣን ባል ነገር ከየተማዓዱ ይልና ይን ኤርዶዋን አያድ ነው ሳዳም ሁሴን አያድ ነው ቭላድሚር ፑቲን አያድ ነው ማንም አያድ ነው ሱጥራይ ማዕስ ኮይኑ ብዛዕባ ጌታቸው ረዳ ቴዲ ሪዮቱን ዘሃቦ አዘራራበ ነገር ሄዘልኩም መጽየሉ አንተ በጣም በጎ አመለካከት እንዳለ አቃለው ለሳቸውና በጎ ያ ማለት እኔ ያደረግ የትግራይን መንግስትነት እንደ መንግስት ሰፖርት ማድረግ ያስፈልጋል ያ ነው የጋራ የፖለቲካ ኃይሎች በትግራይ ያለው የፖለቲካ ኃይላት ማዕከል የሚሆነው የሚል አቋም ነበረኝ ያደረጋቸውን ነገሮች አሉ እነሱን ሪኮግናይዝ ማድረግ ያስፈልጋል የሚል እምነትም ነበረኝ ግን ኢኮሊ እኔ ባተጌታቸው ላይ ክሪቲካል ነበርኩ ብዬ ነው ማስበው ግን የሚገርመው እኔ ደግሞ በጣም ያስደነገጠኝ እኔ በፊት ምን ይመስለኝ ነበር መሪን ያጣ ነው እል ነበር በጣም ብዙ ጊዜ ነው መሪ ያጣን ስል አሁን ደግሞ ህዝብ አጣው እኔ ህዝብ ነው የጠፋው እንጂ መሪስ ነበር የሚል እኔ እድሜ ባይሰጠኝ ደስ ነበር እናቴ የምትላለች ሰው እስኪጠላህ ድረስ እድሜ አይሰጥህ ይሄን ከምሰማ እድሜ ባይሰጠኝ መርጥ ነበር ሳይኮፋንሲ ምን አይነት ደረጃ ላይ እንደደረሰ መሪን ለማድነቅ ብለህ ህዝብ ነው የጠፋው እንጂ በላይቭ ቲቪ ጠቅላይ ሚኒስትር ጽሕፈት ቤት ተቀምጦ አንተው አሁን ሳይው መሪ ሳለን ካሁን በፊት መሪ ነበር የጠፋው አሁን ህዝብ ነው የጠፋው ህዝብ ፍለጋ ሰላም አመላ ዓለም ምትነብሩ ተከታተልቲ ራእይና ከሙ ድማ ኤር360 ነዚ ዩቲዩብ ቻናል ንምዕባይ ኩልኩም ስድራ ቤት ንምኳን ሰብስክራይብ ብምግባር ተከተሉና ክብለኩም ደሊ እስኪ መጀመሪያ እዚ ኣብ ናይ ቴዲ ሪዮት ዝቀረበ ሐሳብ በሐሳብ ንስማዓዮ ጠንከር ያሉ ሐሳቦች ግን እስቲ መጀመሪያ ስታየው ምን እንዳልክ የጠበቀው መሆን አለመሆኑንና ምን ትርጉም እንደሰጠህ እስቲ ሐሳብ አንሳና ከዛ ተከትሎ ነው ያለኝን አስተያየቶች ማለት ሹመቱን በተመለከተ ማለት ነው አዎ እውነቱን ለመናገር ብዙም አልደነቀኝም በሁለት ምክንያት አንደኛው በአጠቃላይ እኔ ፖለቲካ ውስጥ ገብቼ ባሳለፍኩት ረጅም ጊዜ አሁን ላይ የደረስኩበት ነገር ምንድነው ምንም ከሰማይ በታች አይሆንም የሚባል ነገር የለም እና ኤኒ ታይም ያልገመትከው ነገር ሊከሰት ይችላል የሚል አስተሳሰብ አለኝ እምባር ከም ዝሰማዕኩም እዩ ክቡራት ተከታተልቲ አቶ ልደቱ አያሌው ዝብል ዘሎ አነ ኣብ ሎሚ ኮይነ ዝተረዳእኽዎ ነገር እንተዳኣሎ ሎሚ ሓደ ሰብ ብድድ ኢሉ ካልእ ዓይነት መርገፅ ክሕዝ ንቡር እዩ ኢለ ከኣምን ጀሚሩ ኣለኹ ኢሉ ኣሎ ክልቲ ዝገርመኒ ነገር ከዓ እንታይ ኢሉ እስኻኸ ብፍላይ ቴዲ ሪዮት ንስኻ ንዑ ጽቡቕ ዝኾነ ደገፌታ ነይርካ ኢለ ይሓስብ እስኻ እንታይ ተሰሚዕካ ኢልዎ እስኪ ንዓ ንስማዕ ያዳ ትንሽ አንተ በጣም በጎ አመለካከት እንዳለ አቃለው ለሳቸውና በጎ ያ ማለት እኔ ያደረግ የትግራይን መንግስትነት እንደ መንግስት ሰፖርት ማድረግ ያስፈልጋል ያ ነው የጋራ የፖለቲካ ኃይሎች በትግራይ ያለው የፖለቲካ ኃይላት ማዕከል የሚሆነው የሚል አቋም ነበረኝ ያደረጋቸውን ነገሮች አሉ እነሱን ሪኮግናይዝ ማድረግ ያስፈልጋል የሚል እምነትም ነበረኝ ግን ኢኮሊ እኔ ባተጌታቸው ላይ ክሪቲካል ነበርኩ ብዬ ነው ማስበው ግን የሚገርመው እኔ ደግሞ በጣም ያስደነገጠኝ ልደቱ ከሌሊቱ 4:30 AM 10 ተኩል ነበር ዜናውን ያየሁት አንዳንዴ ነቃው ነገር አለና
ልክ ዜናውን ሳይ በቃ ድራሹ ጠፋ እንቅልፌ ነው። ያን ያህል በጣም አስደንጋጭ ነገር ነበረ። ለምን መሰል የአቶ ጌታቸው ከህወሓት ጋር እንደፈለገ ሊፋለም ይችላል። እንደፈለገ ከትግል ባልደረቦቹ ጋር ግጭት ውስጥ ሊገባ ይችላል። ግን ከትግራይ ጋር ጠብ ውስጥ ነው ብዬ አምኜ አላውቅም። ትናንትና ያደረግለት አቶ ጌታቸውን በተመለከተ የስንሻኛው አቶ ጌታቸው ያደረገው ትልቅ ነገር ምንድን ነው? አንጃው የሰራዊት አዛዦችን አስተባብሮ በግል ደህንነቱ ላይ ሳይቀር ጥቃት ሲቃጣ አሚን በእልህ በብስጭት በተደፈር ጉባኤነት በአጸፋ ምላሽ ህዝብን አስተባብሮም ሆነ ከሰራዊቱ አባላት እርሱን የሚደግፉትን ከጎኑ አሰልፎ ሊፋለም የሚችልበት እድል ነበረው። ይህን ማወቅ ያስፈልጋል። ያንን ሊያደርግ በቻለ ነበር። ጌታቸው ይህንን ማድረግ ባለመምረጡ ምክንያት ለትግራይ ህዝብ ያለውን ልባዊ ፍቅር በተግባር ገልጿል ብዬ አምናለሁ። አጊያን ይህንን በምንም አይነት የደብረ ጽዮኑ ቡድን እንደማያደርገው በምንም አይነት ሊያስበው እንደማይችል 100% እርግጠኛ ሆኖ መናገር ይቻላል። ስላልቻለ ነው ምናምን እንደዚህ የሚባል ነገር የለም። ጌታቸው ቢፈልግ ጉዳዩን አካባቢያዊ መልክ ሰጥቶ የሆነን የህብረተሰብ ክፍል አንቀሳቅሶ አሁን ካለው የከፋ የደም መፋሰስ ሁኔታ ሊፈጥር የሚችልበት እድል እጁ ላይ ነበረ። ሌላው ቀርቶ በትግራይ ወጣቶች ውስጥ መንግስትነትን ይደግፉ የነበሩና ያንን ህወሓት ጽህፈት ቤት የተጠራቀመ የደደቦች ስብስብ እንዲዘምትበት ጥሪ በማድረግ መሳካት አለመሳካት ሌላ ነገር ነው። ደም መፋሰስ ሊፈጥር የሚችልበት ኃይል እጁ ላይ ነበረ።